አጋጣሚ የኛ ትልቁ የምስራች አንድነት የሚለው ነገር ነው። አንድነታችን ከምንም በላይ ሊያኮራን ይገባል። አንድነቱ ከተመሰረተ ምን አይነት ለውጥ አለ የሚለው ነገር ሊያኮራን ይገባል። አሁንስ እንዴት ይቀጥላል የሚለው ነገር ካለ ይቀጥላል፣ አያጠራጥርም። አማራነት ሊያኮራም ይችላል። የአማራ ትግል ዳር እንደሚዘልቅም አያጠራጥርም፣ እንደምናሸነፍም አያጠራጥርም። በዚህ አጋጣሚ ብልጽግና ዛሬ የሆነ ነገር አሳየ ከተባለ ወደ ብልጽግና የሚተረከረካል። አማራ ፋኖ ጀግናው የሆነ ነገር አሳየ ከተባለ ወደ ፋኖ የሚተረከረካል። ይህ ልቦና አይደለም፣ ይህ የትግል ሚስጥር አይደለም። እንደሚሞት አምኖበት እሱ ሞቶ ወገን ነፃ እንደሚወጣ እኔ ሙቼ ለሀገር ያሻራ ጥይት አልፋለሁ ማለት ካስፈለገ እታገላለሁ ብቻ ብሎ ማለፍ ያስፈልጋል። እንደነማን ከተባለ ብዙ ምሁራን አለን ሀገራችን እየታየ ነው። እናንተና እኛን ጨምሮ ማንኛውም አማራ ፋኖ ጀግና በመሆኑ መንግስትም ያውቀዋል። መንግስት በዛን ሰዓት በትግሉ ወራት አማራ ከረግረግ እንደሚያወጣ፣ አማራ ከገባበት ገደል ጎርጉሮ እንደሚያወጣ፣ አማራ ማለት ማን እንደሆነ መንግስት ጠንቅቆ ያውቀዋል። ቹታውራሪ ያውቀዋል። ወንድሞች ማንኛውም ሰው ያውቀዋል። እያወቀው ያለ አልሞት ባይ ተጋዳይነቱን ሰንቆ በአማራ ባንዳ፣ በአማራ ጥገኛ፣ በአሜሪካና በቻይና ብድር ብር እየተቀለተ ያለ አማራ እኛ ኑረን እናንተ ትሞታላችሁ ብሎ የፈረደው ፍርድ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ፍርዱን እየተቀበለው እያለ መሆኑን ማንንም ያውቃል፣ እሱም ያውቀዋል ብዬ ወደ መጨረሻው ስደርስ ሚኒሻ ፖሊስ አድማ በታኝና ይሄ ምናምን የምትለው ነገር አለ። ስም የተሰጠው የሐሰት ስም የተሰጠው አለ። እነሱ ዝምድናችን አውቀውት አማራ ምድር መወለዳችን አውቀው በገንዘብ ሳይለወጡ እህት ወንድሙ ጋር ሳይናጭ ትበላለህ፣ ትጠበሳለህ፣ ትታረዳለህ የሚለውን ኃይል በጋራ ስንመልሰው አማራ መሆኑን የሚያውቀው ያኔ ነው እንጂ አሁን አማራ ነኝ እያለ አስቦ ከሆነ አማራ አለመሆኑን ሊያውቀው ይገባል። የጋድ ሚዲያውን አስፍቶ ጆሮ ውስጥ እንዲገባ ማድረግ ያስፈልጋል። ስለዚህ አሁን ላይ ያለው ትግል ቅድም እንደነገርኩህ አንተም የጠቀስከው ነገር አለ። በአንዱ ደም አንዱ እየነገደ ነው የሚለውን ነገር እሱን ይዤው አልፌያለሁ። ትክክል ነው። አሁን ላይ ለውጥ አለ። አሁን ላይ ትልቅ የሆነ ለውጥ አለ። አደረጃጀቱ፣ አንድነቱ አማራ ፋኖን እያኮራው ነው ያለው። አሁንም ቀጣይም ቢሆን በዚህ ልክ እየተጓዝን ትግላችን በዚህ ልክ እየተጠናከረ አማራ ያሸንፋል። አዎ ያሸንፋል። አማራ አሸናፊነቱ የሚታወቀው በምንድነው? ከነበረበት ረግረግ እንደወጣ ሁሉ አማራና ትግሬን አጣልቼ የዛኛውን ብሔር ወይም የኦሮሞን ብሔር የበላይነት ተጠብቃለሁ ያለ መንግስት፣ ኤርትራን ከአማራ ጋር ከትግሬ ጋር አጣልቼ ኦሮሞ የበላይነትን መያዝ አለበት ያለ መንግስት፣ ሁላችንም ሲያፋጀን ሲያባላን የኖረ እሱ እንጂ እኛንን እንዲህ ታሪክና ድርሳን እያነበብን አማራ የኦሮሞን ጡት ቆርጧል እያለ ሲያነብ ሲደርስ ድርሳኑን ሲጽፈው የቆየው እሱ እንጂ እኛንን እንዲህ አማራ ጀግና ነው እንጂ ጡት ቆራጭ ነው እንዴ? አማራ አብረን እንብላ የሚል ህዝብ እንጂ ጡት ቆራጭ ነው እንዴ? አማራ ማንንም የማይበድል ጀግና ነው። በጀግንነት የታወቀ ብሔር ነው። ሲያፋጀን ሲያባላን ሲያቋስለን የነበረው ራያ መሬት ላይ የነበሩበት አማራና ትግሬ ተዋልደው ተዛምደው አንዱነን አልነበረም እንዴ? የትኛውም ቦታ ላይ ሲያባላን የቆየሱ ነው። ሲያናጨን የቆየሱ ነው። አሁን የራሱን የበላይነት ለመጠበቅ እያደረገ ባለው ትግል እርስ በርስ የማባላቱ ጉዳይ አክትሞበታል። አማራ ፋኖ ታጋይ ሆኗል። አደረጃጀቱን ዓለም አውቀዋለች፣ ዓለም ያውቀዋል። አንድ እንደሆነ ማንንም ያውቃል። አንድ ያልሆነ የአማራ ባንዳና ጥገኛ ግን አማራ ፋኖን መስሎ ሊታገል ይገባዋል የሚል ነው። ድል አማራ ፋኖ እላለሁ። ድል አማራ ህዝብ ወንድሜ። እናመሰግናለን ወንድም አለም፣ ክብር ይስጥልን። በደንብ ገልጸዋል። እናመሰግናለን። ክብር ይስጥልን። ሌላ ሀሳብ መስጠት የምትችሉ ሰዎች ትንሽ ነገር ልበል። አይ ቲንክ ወደ ሌሎቹ ትሄዳለህ። እኔ አንዲት ፖይንት ላነሳ ፈልጌ ነበረ። ቅድም ሲነሳ ስለሰማሁት ነው። ትግሉ አልገባንም አይነት ነገር የሚናገሩ ሰዎች አሉ። ሊሆን ይችላል፣ ላይገባቸው ይችላል። አብዛኛው ሰው ግን
አብዛኛው አካል መርፌ ከለገመ ቂቢያው ጋም እንደሚባለው ነው። በነገራችን ላይ ከማንምና ከምንም በላይ የዚህን ትግል መነሻና መድረሻ እያወቁ ሆን ብሎ ለግመው ቁጭ ያሉ ሰዎች አሉ። በነገራችን ላይ ለምን እንደምንታገል የሚያውቁ መዳረሻችን የት እንደሆነ ዓላማችን የት እንደሆነ በደንብ ጠንቅቀው እያወቁ ይመጡና ለምን የምትታገሉት ለምንድን ነው ምናምን ብለው ሆን ብለው እንደዚህ አይነት የድንጋይ ራስ ጥያቄ የሚጠይቁ ሰዎች አሉ። ከነሱ ጋር ብዙም እንካ ሰላምታ ውስጥ መግባቱ አስፈላጊ አይደለም። ግን ደግሞ በቅንነት ይህ ትግል ምንድነው የሚል ጥያቄ ደግሞ የሚያነሱ ሰዎች አሉ። አልገባንም የሚሉ ሰዎች አሉ። ምናልባት ከኢንፎርሜሽን የራቁ ሰዎች ሊኖሩ ይችላሉ። ለእነዚህ ሰዎች እኔ ምላሼ ምንድነው ድርጅታችንን እንወቁት። በቃ አፋብንን እንወቁት። በነገራችን ላይ አሁን ያለው መፍትሄ አፋብንን ማወቅ ነው። አፋብንን ስታውቀው ትግላችንን ታውቀዋል። የአፋብንን ቤዚክ ፕሪንሲፕል ወይም ደግሞ ያስቀመጣቸውን ዓላማ ያወቀ ሰው ትግላችንን ያውቀዋል። የአፋብን ዓላማ እንዲህ ነው ማለት የቻለ ሰው በዛ ቅስፈት የአማራ ትግል ዓላማው ይሄ ነው ብሎ ማወቅ ይችላል ማለት ነው። ስለዚህ ይሄ ነገር ግር የሚላችሁ ሰዎች ካላችሁ በጣም በቀላሉ የድርጅቱን የትዊተርም ሊሆን ይችላል፣ የቴሌግራም፣ የፌስቡክ ገጽ፣ የመሪዎችን ገጽ በተለያየ ጊዜ በነገራችን ላይ ትንተና የሚሰሩ መሪዎች አሉ፣ ማብራሪያ የሚሰጡ መሪዎች አሉ። የነዚህን መሪዎች ጽሑፍ ማንበብ የሚችል ሰው ትግላችንን በቀላሉ ያውቀዋል። ነገር ግን አብዛኛው ሰው እያወቀ ነው ሊያለፋን የሚፈልገው፣ ያውቀዋል ለምን እንደምንታገል። አንዱ ማንሳት የፈለግኩት ነገር ይሄ ነው። ሁለተኛው የዚህ ትግል ችግሩ ማን ነው የሚል ነገር ሲነሳ ሰምቻለሁ። ሲጠቃለል ክብረቢስና ዋጋቢስ የሆነ አማራ ነው የዚህ ትግል እንቅፋት የሆነብን። በነገራችን ላይ ክብረቢስና ዋጋቢስ የሆነ አማራ፣ አሁን ይሄ ሚሊሻ የምትለው አድማ ብተና የምትለው የአብን ስብስብ የምትለው ደመቀ ዘውዱ በለው እነዚህ ክብረቢስና ዋጋቢስ አማራ የሚለው ካታጎሪ ውስጥ የሚቀመጡ ሰዎች ናቸው። ምን ማለት ነው? በቃ ዋጋውን የማያውቅ ክብሩን የማያውቅ ወይም ደግሞ ዋጋውን አስልቶ ሲያስቀምጥ ለምሳሌ ለጋሻው መርሻ የጋሻው መርሻ ዋጋ ምስር ወጥ ነው በቃ እና የሆነች ነጠላ ፖስታ ናት። ጋሻው መርሻ ላይ ክብሬ ይሄ ነው ብሎ ተቀምጧል። ይቺን ካልነካችሁብኝ እኔ ችግር የለብኝም፣ ይቺን ስትነኩብኝ ነው በክብሬ የምትመጡት ብሎ ተቀምጧል። ሚሊሻውም 4000 ብር ነው የኔ ዋጋ ብሎ ተቀምጧል። 4000 ብር ስጡኝ ከወንድሞቼ ጋር እታኩሳለሁ፣ 3000 ብር ስጡኝ ከፋኖ ጋር ሂጄ እታኩሳለሁ። ምን ማለት ነው? በቃኛ ዋጋችን 4000 ብር ነው ብሎ ተቀምጧል። እነዚህ ናቸው እንቅፋት እየሆኑብን ያሉ። ዝርዝር ጉዳይ ውስጥ እንኳን ባንገባ በቃ ዋጋ ቢስ ይሆኑ። ለምሳሌ ለስንት ነገር ስንጠብቆ የነበረው ደመቀ ዘውዱ በቃ የኔ ክብር መሬት ነው ብሎ ተቀመጠ። ይሄ በነገራችን ላይ ከሴጣን ቀጥሎ ክብሩ ላይ እንደደመቀ ዘውዱ የቀለደ ሰው አላውቅም። እውነቱን ለመናገር በጣም ነው የቀለደው። በጣም ምናልባት አንድ ቀን ያውቀዋል ምን ያህል ቻንስ ሉዝ እንዳደረገ በደንብ ያውቀዋል። በነገራችን ላይ ዛሬ እቺ ጊዜ ትሄዳለች እንዲያውቀው፣ የሆነ የሚሰማበት ምድል ካለ እንዲያውቀው። ጊዜ ለሁሉም ይሄዳል። ነገ ማን አንገቱን ቀና እንደሚያደርግ ማን አንገቱን እንደሚደፋ በደንብ እናውቃለን። ዛሬ የብልጽግናን የስንዴ ነዶ ተሸክሞ እንደሚዘለው እንደሚያሾፈውና እንደሚያላግጡ አይደለም። ነገ ጊዜ ይሄድበታል። ነገ የፋኖ ትግል ግቡን ሲመጣ እንዲህ ነው እንዲያ ነው። አሁን ምናልባት አንዳንድ ሰዎች ምን መሰለህ እንዳልክ አሁን የተማመኑት ነገር አለ። ከዚህ በፊት የኢህአዴግ መንግስት ከተወገደ በኋላ እንደነ አገኘው ተሻገር አይነት ህዝብ ላይ ሲያላግጡ የነበሩ እንደነ ደመቀ ዘውዱ አይነት እንደነ ማነው ደመቀ መኮንን አይነት ህዝብ ላይ ሲያሾፉና ሲቀልዱ የነበሩ ሰዎች መቀጣት ሲገባቸው ሁለተኛ እድል ተሰጣቸው። ዛሬም አማራ ላይ የሚያሾፉት ነገም ይችንም እኮ እድል እናገኛለን ብለው የተማመኑ ሰዎች ናቸው። የለም እንደዚህ አይነት ቀልድ ማንም ይችን እድል አይሰጣችሁም። ነገ ስቴዲየም ሄደ ከዚህ በፊት አጥፍተናል ተላልኬ እኮ ነው ቅብርጥሴ ምንትሴ ብትል አንተን ሊሰማ ፍላጎት ያለው አማራ እንደሌለ እንድታቁት ያስፈልጋል ለማለት ነው። መጨረሻ ላይ አንዲት ነገር ልበልና ሐሳቤን ልቋጭ። ዋናው መሰረቱ እና መፍትሄው ግንዛቤ መስጠት በጣም አስፈላጊ ነው። ትግሩ አልገባኝም ብሎ በቅንነት የሚመጣ ሰው ካለ ምንም ችግር የለውም። አንተ አትልገም እንጂ እኛ ለማስረዳት ምንም ችግር የለብንም በነገራችን ላይ። ምክንያቱም እኛ ትግላችንን ማስረዳት የጀመርነው መሳሪያ የተኮስን ቀን አይደለም። በነገራችን ላይ ከዛ በፊት ተደጋጋሚ የሚያሰልች የሚያቅለሸልሽ ሰልፍ አካሂደን ነው በነገራችን ትግላችንን ማስረዳት የጀመርነው። ከዚህ በፊት አንዲት ባነር አይታችኋል አይደል? እቺ የመጨረሻ ሰልፋችን ናት የምትል ባነር። ከዚህ በኋላ ሰልፍ ሳይሆን ሰይፍ ነው ይዘን የምንወጣው ብለን ተናግረናል። ያኔ ነው የትግላችንን መነሻ እኛ ከታገል መሳሪያ ካነሳንም መሳሪያ የምናነሳው በዚህ ምክንያት ነው ብለን ተናግረን ነበር። ዛሬ አዲስ ሆኖ ፋኖ ለምንድን ነው የሚታገለው ምናምን ለምን እንደሚታገልማ ያኔ አማራ ሰልፍ ሲወጣ እኮ ነግረናል። ጆሮ ካለ ያኔ መስማት ትችል ነበር ለማለት ነው። ፊታውራሪ በዚህ ቀን ቴንክ ዩ
እሺ እናመሰግናለን ወንድሜ እናመሰግናለን። እውነት ነው ሰው ነኝና። ሰላም እንዴት አላችሁ? እንዳልክ ሰላም ብለናል። እንደምን አለ? ሰላም እግዚአብሔር ይመስገን። ያው ምናልባት ብዙ ወንድሞቻችን ብዙ ነገሩን ሲሉት ቆይተዋል። እየዘገየ የሚገባ ሰው ካለ ያነውን መድገምና እንዲሰማው ማድረግ ካልሆነ የአማራን ትግል ወይም የአማራን ሰቆቃ ቁጭ አድርገው ስላስቀመጡት የተለየ የምናገረው ነገር አይኖረኝም። እንደው አንድ ነገር ግን አጥብቄ ልበል። የት ላይ ብትለኝ የአማራ ጠላት ሆዳ በአማራ ነው ካለው ምጡቁ ፕሮፌሰር አስራት ወልደየስ ላይ ተነስቼ ማለት ዛሬ አሁን ኦህዴድም ተረኛ ሆኖ እኛን እንዲበላን በፊትም ህወሓት ኢህአዴግ በምስለኔነት አስቀምጦልን ብአዴን የሚባል ድንዝዝ ህዝባችን ሲያሳርድ የቆየ ይህ ቆሻሻ ስርዓት የአማራ ጠላት ሆዳ በአማራ ነው የሚባለው ኤሊት የተሰበሰበበት ማለት ነው። በዚያው ስር የተሰገሰቡት እነማን ናቸው የሚለውን ካየን አንድ ጫት ያደነዘዘው ሱስ ያደነዘዘው ትውልድ የመከነ ትውልድ ያፈራንበት ጊዜ ይህ ከ1966 በኋላ የተቀረጸው ትውልድ ነው። ይህ ትውልድ በእርግጥ ታክቲካሊ በሆነ መንገድ ማጥቃት ተፈጽሞበታል። አሁን አንድ ደስ የሚለው የተነሳንበት መነሻ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ነው። አየው ከዚህ በፊት የተቀረጸው የሞተና የጨቀየ ስርዓት የሚያከትምበት ጊዜ። ስለዚህ ይህ ስርዓት ሲያከትም ምንድነው የሚያከትመው? ሆዳምነትም አብሮ ነው የሚያከትም፣ ባንዳነትም አብሮ ነው የሚያከትም። ምናልባት አሁን ላይ ያለ በየቦታው እየተሰገሰገ ሌባ እያስባለም ሌባ ናቸው ፋኖ እየተባለ እንዲጠራም ብዙ ጊዜ ምክንያት የሚሆን እጁን ስናገኘው ሲያዝ እጁን የሚቆረጥ ሊቆረጥ ሲል ደግሞ እጁን ከመቆረጡ በፊት ቀድሞ ወደ ብልጽግና ያን ወደ ላከው ብልጽግና ኦህዴድ ሰራሹ ብልጽግና ሂዶጅ በመስጠት ፋኖ ትክክለኛ ታጋይ ስላልሆነ ነው እኔ መጀመሪያ መስሎ የነበር የወጣሁት እያለ አፉን እየከፈተ ያለ ሆዳም ሁሉ ይሄ ነው። አሁን ቅድም አንድ ወንድማችን ተናግሮታል። የብልጽግና የኦህዴድ ሰራሹ ብልጽግና ሞቷል። አሁን የውስጡ ባንዳ የውስጡ ሆዳም ይሄ ተላላኪው እሱን ማጽዳት ላይ ነው ያለ ነው። ይሄ ግን ተመስገን ከኛ ጋር ነው እና አሁን ሂደታችን በጥሩ ሂደት ላይ ነው ያለው። ከአፋብን ጋር ወደፊት ማንንም ሰው ማጦ ሐሳብ አለኝ ካለ የሚሞግት ሰው ካለ ዝግጁ ነን። ግን ሞግቶ የሚያሸንፍ ሐሳብ እንደሌለው ስለሚያውቁት ስድብ ነው ስራቸው። ለሚሳደቡት ጆሮ የለንም። አማራነት ጽኑ አለት ላይ የተመሰረተ ታላቅ ሐውልት ነው። እሱን ይዘን እንሻገራለን። ማንንም የማንም ተላላኪ ሊል ይችላል ይላልም እያሉም ነው። ትናንት ከኛ ጋር ሆነው እኛን በጎን ሲወጉን የነበሩት ትክክለኛና ሐቀኛ ታጋዮችን ጭምር እያሳቀቁና እስከ መረሸንም ጭምር ሐቀኛ ታጋይ የተረሸነበትን ጊዜ አለ በሴረኞችና በውስጥ ባንዳዎች። ያን ሁሉ አልፈን ዛሬ አንድ ድርጅት ላይና ትክክለኛ ተቋም ላይ ደርሰን እዚህ በኋላ ወደ ኋላ የምንልበት አንድ ምክንያት የለም። እነሱ አንድ እርምጃ ወደ ኋላ እንመልሳቸዋለን ባሉ ቁጥር እኛ 5 እርምጃ ወደፊት እየተስፈነጠርን የአማራን ሕዝብ ብሎም ኢትዮጵያን ለማዳን ጫፍ ላይ ደርሰናል። የተነሳነ ድንጋይ ይዘን ነው። ዛሬ ዘመናዊ የተባሉ በሙሉ ትጥቆችን ታጥቀናል። ይሄ የሆነበት ምክንያት የዓላማችን እውነተኛነት የህዝባችን አለይታ መሆናችን ማሳያ ነውና ማንኛውም አማራ ብሎም ኢትዮጵያን ወዳድ የሆነ ዜጋ ሁሉ ይሄ አማራን ብቻ አይደለም ኢትዮጵያን ወዳድ የሆነ ዜጋ ሁሉ ከጎኑ ሊቆም አለው ሊል አብሮም ሊሳተፍ የሚገባው እየተሳተፉበትም ነው። እንደምሳሌ ከኛ የደቡብ ልጆችና የኦሮሞ ልጆች አሉ አብረውና ተሰልፈው የሚዋጉ መሬት ላይ ያለው ታጋይ ነኝና ጎጃም ባህር ዳር ዙሪያ ውስጥ አሉ የኦሮሞ ልጆች የደቡብ ልጆች አብረው የሚታገሉ ትክክለኛ ኢትዮጵያን ወዳድ የሆነ ንጹህ አእምሮ ያለው እና ማሰብ የሚችል ያለው ብቸኛ አማራጭ አፋብንን አግዞ ሀገር ማሻገር ነው። ከዚህ ውጭ ከታች ሆኖ ቢደሰኩር ከታች ሆኖ የፈለገውን ኮሜንት ቢጽፍ ኦሮሞ ንጉስ ነው ቢል ኦሮሞ ሊነግስ ይችላል።
ኦሮሞ አይደለም እኛ ጥላቻችን። ኦሮሞማ ስርዓት አስፋፋለሁ የሚለው ኦህዴድ ሰራሹ ብልጽግና ነው እንጂ ኦሮሞ ህዝብ ሰው ነው፣ ኢትዮጵያዊ ዜጋ ነው። ከኦሮሞ ህዝብ ጥላቻ የለብንም። ስለዚህ ከታችም አንዳንድ አክቲቪስት ነኝ ተከፋይ ሆነ የምትቀባጥር ኦሮሞ ኢትዮጵያዊ ዜጋ ነው። ኦሮሞን ወክላለሁ የሚለው የዛሬው ኦህዴድ ሰራሽ ብልጽግና ግን የኦሮሞን ህዝብ የማይወክልም፣ ኢትዮጵያን የማይወክልም፣ ሀገር ሊያሻግር ቀርቶ ራሱን የሚያሻግር ራሱን በነጻነት ወጥቶ እንዲያገባ የሚያደርግ ስርዓትም ሞራልም ምንም የለውም፣ ወድቋል። አስረግጠን የምንነግራችሁ ይሄ ነው። አሁን ፋኖ አሸንፏል 100%። ያሸነፈው በትጥቅ ትግል፣ በፖለቲካ፣ በኢኮኖሚ ሚውት እየረበሸ ስለሆነ እና አሁን ፋኖ ባሸነፈበት ሰዓት መቀባጠር ያለ ነው። በመሰረቱ አንድ ሰው ሊሞት ሲል የጣረ ሞቱን ትንፋሽ ይተነፍሳል። የጣረ ሞቱን ትንፋሽ እየተነፈሰ ነው። ኮሎኔል ደመቀ ዘውዱ ትናንት የተናገረው የመጨረሻ የጣረ ሞት ቃሉን ነው። በመሰረቱ እሱ መጀመሪያ አማራ ስላልነበር ቅድም አንድ ወንድሜ እንዲያው አማራ እንደሆነ አስመስሎ የተናገረውን ማስበው መጀመሪያም ስለ ወልቃይትና ስለ አማራ ተቆርቆሮ አይደለም ያን ያደረገው። ተስማምቶ ከሸጠ በኋላ በገንዘብ ስለተጣላ ነው። የአማራ ህዝብ ሲነሳ ምን ያህል አሸናፊ እንደሆነ ስለሚያውቀው መጠቀሚያ ነበር እንጂ ያደረገው ለአማራ ህዝብ አይቆረቆርም። አማራም አይደለም ፔሬድ ብልጽግናና እኛን የቀረጽነው ምናምን እሱን እነሱ እንደቀረጹት ሪል ነው። በምን አይነት መንገድ ቀረጹት? የአማራ ህዝብ ኢትዮጵያ ሲሉን ስለምንወድ የእውነት ያን የነበረው ጨፍላቂነት ወይም የብሔር ፖለቲካ ይከትማል ብለን ዛሬ ኦሮሞ ሰራሹ ተረኛ ስርዓት እስኪመጣ ድረስ ታግለን የኦሮሞ ደምደሜ ነው የአማራ ደምደሜ ነው ብለን ባንድ ወጠን ስርዓቱን ካሳዝነው በኋላ እነሱ ቅርጥፍ አድርገው ስለበሉት እነሱ ናቸው ብልጽግናን የሰሩት የነሱ ነው። እሱ አማራንም አይወክልም፣ አማራም አይደለም፣ የአማራነት ልዕልናም የለውም። ከመጀመሪያውም አሁንም ሊኖር አይችልም። ባንዳ ነው፣ ሆዳም ነው። የተጣላም ያኔ በገንዘብ ነው። አሁንም ደግሞ ለወልቃይት መሬት ብሎም አይደለም። አሁን በራሱ ለወልቃይት መሬት ብሎ ሳይሆን ከብልጽግና ጎንና ብልጽግና የኛ ነው ያለ ወንበሩን እንዳይለቀቅ ወንበሩን እንዳይነቀነቅ ለጊዜው በብልጽግና ወንበሩን እንዳያጣ ሆዱን ከርሱል ሲሞላል እንዲቆይ ነው እንጂ ምክንያቱም ከፋኖ ጎን ነው ቢል ነገ ከስልጣን ያወርደዋል፣ ለተበቀረም እንደነ ክርስቲያን ይወረወራል። ያኔ ማድረግ ሞራልም ሌላም የለውም። ስለዚህ እነ አይነት ሰዎች ሊያስገርሙና አይገባም። ከመጀመሪያውም የመጡበት ስሪታቸው ያ ስለሆነ በዚህ ልክ ነው ያለው ሁኔታ። አማራነት አሸናፊነት፣ ፋኖነት ጽኑ አለት ላይ የተመሰረተ ታላቅ መሰረት ነውና በዚህ ልክ እንሄዳለን። እያየን ነው በየጊዜው የምናደርጋቸው የሚመጡ ጀብዶች መሬት ላይ ያሉ ነገር ስለሆኑ ስለዚህ መናገር ምንም አይጠበቅብንም። ምናልባት ዓለም ያውቀዋል። እንዲያውቀው መመስከር ካለብንም ደግሞ ከተመሰረተበት ጊዜ አንስቶ ፋኖ እየተቆጣጠራቸው ያሉ ከተማዎች ለፋኖ ማሳያ ናቸው። አንዴ መደምሰስ ይቻላል ስርዓቱ። አንዴ ሲደመሰስ ስር ነቀል ለውጥ መጥቶ ታሪካዊ የሆነ ስርዓት ለመገንባት ሂደት ስለሚያስፈልገውና በዚያን አንዴ በምንቆጣጠርበት ሰዓት ይህ ጨካኝና አረመኔ የሆነ ስርዓት ዜጎችን ማረድልና ንጹሃን ላይ የሚያደርገው ጭፍጨፋ በጣም አስቀያሚ እንደሚሆን ስለምናምን ጊዜ ስለሚያስፈልገው መሰራት ያለበት ስራ ስላለ ነው እንጂ ብልጽግና ኦልሬዲ ሞቷል። ቤተ መንግስቱ ላይ የለም። ዓለም ሊያውቀው የሚገባ የሱ አሽቃባጭ የምትሉምና የሱ ተላላኪ ሞዴሶችም ልታውቁት የሚገባ ስርዓቱ የቆመው በእኛ ፈቃድ እንጂ ጊዜ ስለሚያስፈልገን እሱ አቅም ኑሮት እንዳልሆነ አስረግጬ ነግራቸዋለሁ ነው የምለው። በዚህ ልክ ነው ያለው። እንዳልክ ሌላ ያለ በዚህ ይጨምር። አመሰግናለሁ። እሺ፣ እናመሰግናለን ወንድም አለም፣ እናመሰግናለን። ግን እዚህ ያላችሁ ልጆች ለምንድነው ታብ ኮፒ ሊንክ ማታደርጉ? ምን ችግር አለው? እስካሁን ቢያንስ ታብ 100,000 መግባት ነበረበት ሲሆን 200,000 ራሱ መግባት ነበረበት። በጣም የሚገርም እዚህ ጋር የምናደርገው ውይይት ለምንድነው እንደቀላል የምታዩት? በቀላላችሁ አንዴ ሪፖርት ያደረገናል። ስለዚህ ሁላችሁም ታብ ኮፒ ሊንክ አድርጉ። ቤተሰብ ምን ሆናችሁ ነው? አቤት እሺ
ታብ እስኪ እናድርግ። ታብ ኮፒ ሊንክ እናድርግ እስኪ። ኔትወርክ ብዙም ያስቸግር ነው። ይሰማልኝ? ትሰማለህ? ካንተ ጋር ድምጽ አለ። ፋኒ አባቱ ልጅ አባቱ ነው። ካንተ ጋር በጣም ድምጽ አለ። አዲስ አበባ ሰላም ብያለሁ። ሰላም ወንድሜ ሁላችሁ ሰላም ብያለሁ። ሰላም ነው አለን። ያው ለቤቱ አዲስ አይደለሁም ዙሮ እና ምን ልላችሁ እኔ ትንሽ በኮርኔል ደመቀ ከመነሻው እኔ ከማውቀው ጀምሮ ከ2008 ጀምሮ እስካሁን ያለውን አጠር አድርጌ ልንገራችሁ። ሲጀመር ኮርኔል ደመቀ 2008 ጎንደር ላይ ሲገባ ማንም ያውቃል የጎንደር ህዝብ ስንት እንደሞተ ወጣት ራሱ በሱ ስም እሱ ቁማር በተጫወተበት እሱ ያኔ በአማራ ህዝብ መቀለድ የጀመረው ከ2008 አንስቶ ነው ኮርኔል ደመቀ። አማራ ግን አላወቀም። አማራ ሰው አማኝ ነው። ከዛን አንስቶ ሲቀልድብን ቆየ። ያኔ ያተረፈው ትልቁ ነገር ከአማራ ክልል ልዩ ኃይል በፊት የነበረው ጸረ ሽብር ነው ስሙና ጸረ ሽብር